ከሰኔ 26 ጀምሮ ክረምት ገብቷል እና ከሰኔ 26 ቀጥሎ ያለው እሁድ እና ዝናብ እንኳን ደህና መጣ። አሚን። ከዚህ በኋላ አንድ ነገር እንድታስቡ፣ ከዚህ በኋላ ዝናብ ሲመጣ ይሄ ህዝብ በሙሉ አንድ ነገር ነው የሚያስበው። እሱን ነገር ምናልባት የኢትዮጵያ ህዝብ ከጦርነት ይልቅ ዝናብ ይፈራል ይባላል። እውነት ነው። ሚያዝያ ላይ የሚዘንመው ዝናብና ግንቦት ላይ የሚዘንመው ዝናብ ይለያያል። ግንቦት ላይ የሚዘንመውና ሰኔ ላይ የሚዘንመው ይለያያል። ሰኔ ላይ የሚዘንመውና ሐምሌ ላይ የሚዘንመው ይለያያል። ልጁ ሲያድግ አይቶ የሚያውቅ እስኪ አለ? ልጁ ቁመቱ ጨመር ሲያደርግ አይታችሁ ታውቃላችሁ? ዝናብ ባይኖር እኮ ተበላሽተን ነበር አይደለም? እጥብጥብ አድርጎ እንደው ለመስከረም የሚያስረክበው እኮ ከተማውን ይሄ ምኑ ይሻላል? በቃ ይሄ ሁሉ አጣጥሞ ዝናብ ያነጻል። ታጠብን፣ የነጻ ልብ የለንም። ሽቱ ተቀባን፣ ውስጣችን ግን አሁንም ውስጡን ይከረፋናል። ነፍሳችን እንደ ቆሸሸች ናት። ዝናቡ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ። የሰው ልጅ በሕይወቱ ዘመን ሁሉ አንድ ችግር አለበት። እሱም አለመርካት ነው። ሰው ጠግቦ አያውቅም እስከ ዛሬ። ቀይ ሚስት ያገባ ሰው ጥቁር ይፈልጋል። ጥቁር ያገባው ሰው ቀይ ይፈልጋል። ሰው መቼ ነው በቃኝ? ምግብ ራሱ የሰውን አለመርካት አያሳይም? የጠጠር መጣያ እስከማይተርፈው ድረስ በልቶ ዲዘርት ይላል። ደግሞ ታምረኛ ነው። በትንሣኤ ሰሞን የአብይ ጾም ስጋ ያምረዋል፣ የትንሣኤ ቆሎ ያምረዋል። ስጋ በልቶ ሰው ለምንድን ነው ግን ደስ የማይለው? በዚህ ዓለም አይምሯችን ለጊዜው እያደነዘዙ ግን የውስጥ ሰላም መስጠት ያቃታቸው ያዝናኑናል ብለን የምናስባቸው ነገሮች እነዚህ ናቸው። የማይፈውሱ መድኃኒቶች የሚባሉ። አንዳንድ ሰው የውስጡን ጩኸት ለመግደል ይጠጣል። የሕይወቱን ስህተቶች ለመሸፈን ይጠጣል። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። ምን የሚያረግ መጠጥ መሰላችሁ? የሚያረካ ውሃ። እስኪ የሚያረካ ውሃ በሉ። ምን የሚያረግ ውሃ ተናገሩ፣ ድገሙ። ማን? ከድንግል ማርያም የዘነመልን ውሃ የሚያረካ ውሃ ነው። መዝሙረ ዳዊት መዝሙር 41 ላይ ቁጥር 1 ላይ ቅዱስ ዳዊት እንዲህ አለ፣ ከማያፈቅር ሀየል ሀባ አንቄተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ ጸማት ነፍሴ ለከ። ዋሊያ ወደ ውሃ እንደሚናፍቀው ሁሉ ነፍሴ ወደ እግዚአብሔር ተጠማች። እዚያም ተናግሯል፣ አምላኬ አምላኬ እገይ ሳቤከ፣ ፈጣሪ ወደ አንተ እገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማይዜ እበጽሕ ወእሬይ ገጾ ለአምላኬ፣ የፈጣሪዬንስ ፊት የማየው መቼ ነው ይላል ቅዱስ ዳዊት። የአባቶቻችን ጥማት እግዚአብሔር ነው። አንድ ነገር ልንገራችሁ፣ የሰው ልጅ በሕይወቱ ዘመን ሁሉ አንድ ችግር አለበት። እሱም አለመርካት ነው። ለምንድን ነው የማይረካው? ለምን አይረካም ሰው? እዚህ በገጠር ያለው ሰው ባህር ዳር መምጣት ያምረዋል። ባህር ዳር ያለው ሰው አዲስ አበባ መሄድ ያምረዋል። አዲስ አበባ ያለው ሰው አሜሪካ መሄድ ያምረዋል። አሜሪካ ያለውም ቢሆን ዱባይ ሄዶ መዝናናት ያምረዋል። ዱባይ ያለው ደግሞ አንዱ መሄድ ያምረዋል። ሰው ጠግቦ አያውቅም እስከ ዛሬ። ቀይ ሚስት ያገባ ሰው ጥቁር ይፈልጋል። ጥቁር ያገባው ሰው ቀይ ይፈልጋል። ሰው መቼ ነው በቃኝ የሚል? የቀበሌ አስተዳደሩ ወረዳ መሆን ያምረው ይሆናል ነው። እኔ እንግዲህ ተሹሜ አላውቅም፣ እንዲህ አይነት ነገር አልሾምም። ወረዳው ዞን፣ ዞኑ ክልል፣ የክልሉ ደግሞ ምን እንደሚመኙ አልናውቅም። እንግዲህ ይኸው መነኩሴው ጳጳስ፣ ጳጳሱ ፓትርያርክ መሆን ይፈልጋል። ሰው ለምንድን ነው ግን የማይጠግበው? ሰው መርካት አቃተው እኮ። ሰማችሁ? ምግብ ራሱ የሰውን አለመርካት አያሳይም? መጀመሪያ ስታርተር፣ ቀጥሎ ደግሞ ምንድን ነው
ዋናው ምንድን ነው ስሙ? ቤዚክ ነው። ምንድን ነው ዋናው? ዋናውን ደግሞ ይበላል። ቆይቶ ደግሞ ምንድን ነው የሚለው? ዴዘርት ነው ዲዘርት ነው ደግሞ ያን ይበላል። ግጥም አድርጎ በልቶ እኮ ነው እኮ ይገርማል እኮ ግጥም አድርጎ የጠጠር መጣያ እስከማይተርፈው ድረስ በልቶ ዲዘርት ይላል። ደግሞ ታምረኛ ነው እኮ ይሰው ልጅ። አሁን እኮ ሆዱ ሳይሞላ ቀርቶ አይደለም። ምን ፈልጎ ነው? ሰው አረካቆ ስላለ። በትንሣኤ ሰሞን ይኸው የአብይ ጾም ስጋ ያምረዋል፣ የትንሣኤ ቆሎ ያምረዋል። ስጋ በልቶ ሰው ለምንድን ነው ግን ደስ የማይለው? ለምን ይመስላችኋል? ሰውን የሚያረካው ማን ብቻ ስለሆነ ነው? እግዚአብሔር ብቻ ስለሆነ። ሰው የሚረካው እግዚአብሔርን ሲያገኝ ነው። አሁን ሁልጊዜ የምንፈልገው እየፈለግን ግን ሁልጊዜ የማይሞላልን ለምን ይመስላችኋል? እግዚአብሔርን ስላላገኘ ነው። ቅዱስ ዳዊት እንዲህ ይላል መዝሙር 16 ላይ ወእጸግ በርእየ ስብሐቲከ፣ ፊትህን አይቼ እጠግባለሁ አለ። ሰው እግዚአብሔርን ካየ በኋላ ሌላ ማየት የሚፈልገው ነገር የለም። ሰው እግዚአብሔርን ካየ በኋላ ሌላ ማየት የሚፈልገው የለም። እስመ ዘበሃቤከ የዐርፍ ነጽሮተ ኩሉ ነባብያን፣ የመላእክት የደቂቀ አዳም ሁሉ አይን የሚያርፈው አንተን ሲያይ ነው ይላል። እግዚአብሔር ጥም ይቆርጣል። ደስታ ሁልጊዜ እንፈልጋለን። እንገራችሁ ሰው ሐዘኑን ለመርሳት 10 ደቂቃ ፊልም ያያል፣ 10 ደቂቃ ዘፈን ያያል። ስግት ነው የሚለው ሰው። ታዲያ ምንድን ነው የሚሻለው? ያን ጥም የሚቆርጠውን ውሃ መምጣት። የዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ ምንድን ያላት ለዛች ሴት? ከዚህ ውሃ የሚጠጣ መልሶ ይጠማል፣ እኔ ከምሰጠው ውሃ ይጠጣ ግን መልሶ አይጠማም ማለት ነው። ያቺ ሴት የምትቀዳበት ጉድጓድ ማለት እኛ ዛሬ ደስታ የምንቀዳባቸው የዓለም ጉድጓዶች ናቸው። እነ ዘፈን እንደዚህ ያለው ነገር መዝናኛዎች ናቸው። ከዚህ ጉድጓድ የሚጠጣ ይጠማል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያድን ውሃ ነው። እስኪ የሚያድን ውሃ በሉ። ምን የሚያደርግ ውሃ? የሚያድን ውሃ ነው። የሚያድን ውሃ ማለት ምን ማለት ነው? ተጠጥቶ የሚያድን ነው። በዓለም ላይ ብዙ መጠጥ ተጠጣ። ከሞት ድነዋል ሰዎች እንዴ? በሽታ ተጨመረ እንጂ አላለ። ምን ማለቱ ነው? በዓለም የምናገኘው ደስታ ዛሬ ያስደስትህና ነገም እንድትደግመው ከነገ ወዲያም እንድትደግመው የዛሬ ላድርግና ይበቃኛል እያልክ ነገም እንድትቀጥል ያደርጋል። ሁልጊዜ የሚያስጠማ ውሃ ነው የዓለም ደስታ። በክርስቶስ መደሰት ግን አያስጠማም። ስለዚህ ጌታችን ኢየሱስ ክርስቶስ ጥም የሚቆርጥ ውሃ ነው። ሁሉን አድርጋችሁ ልባላችሁ አልሞላላችሁ ካለ ኑ ወደ ክርስቶስ። እሱ ጥም ይቆርጣል። በሕጉ እንኑር፣ በቤተ ክርስቲያኑ እንስገድ፣ እናስቀድስ፣ ሥጋው ደግሞ እንቀበል። እንደዚያ ከሆነ ጥማችን ይቆረጣል። በቃኝ እንላለን፣ እናርፋለን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ያቺ ሴት ነበረች ሉቃስ ወንጌል ምዕራፍ 7 ላይ ያለችው 12 ዓመት ደም ይፈሳታል። ከዛ ምንድን ነው የሚለው መጽሐፉ ግን ሉቃስ ወንጌል ምዕራፍ 8 ነው፣ ይቅርታ ቁጥር 43 ምንድን ነው የገጠማት ሴት? ከባለ መድኃኒቶች ሁሉ ከሰረች እንጂ ምን አላደረገችም ይላል፣ አላተረፈችም ይላል። መድኃኒት ስትሞክር ሲያከስራት፣ እንደገና ከሌላ መድኃኒት አዋቂ ሲያከስራት፣ እንደገና ከባለ መድኃኒት ስትሄድ ሲያከስራት መከራዋን አየች። አንድ መድኃኒት ግን አገኘች። ጨርቁን ነካቸው፣ ደሟ በአንድ ጊዜ ቀጥ አለ። አንድ ጊዜ ዳሰውት የሚበቃ መድኃኔዓለም ነው። ጽዋዕከኒ ጽኑ ወያረዊ፣ መጠጥህ አንዱ በቃኝ ነው አለ ቅዱስ ዳዊት። ድህነቱ እሱ በቃ ያለው በአንድ ጊዜ ይበቃል። ስለዚህ አድካሚ ነው። የማይፈውሱ ሐኪሞች የሚባሉት
በዚህ ዓለም አይምሯችን ለጊዜው እያደነዘዙ ግን የውስጥ ሰላም መስጠት ያቃታቸው ያዝናኑናል ብለን የምናስባቸው ነገሮች እነዚህ ናቸው የማይፈውሱ መድኃኒቶች የሚባሉት። ክርስቶስ ግን ጥም የሚቆርጥ መድኃኒት ውሃ ነው። የሕይወት ውሃ በሉ እስቲ። ሌላስ ጌታችን ምን የሚያደርግ ውሃ መሰላችሁ? ፍሬ የሚሰጠን ውሃ ነው። ዛፍ የሚያፈራው በውሃ አድጎ ነው። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 3 ላይ እንዲህ የሚል ቃል አለ። ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እንጋ እግዚአብሔር እምሕዝቡ ወሕፅውኒ ኢይበል እስመ ይቡስ አነ ይላል። ከኃጢአት ተለይቶ ከጣዖት ወጥቶ ወደ እግዚአብሔር በንስሐ የመጣ ሰው ካለ እግዚአብሔር ከወገኖች ይለየኝ ይሆን አይበል። ጃንደረባም ቢሆን ወደ እግዚአብሔር የመጣ ሰው ካለ እኔ ደረቅ እንጨት ነኝ አይበል ይላል። እስኪ በሉ እኔ ደረቅ እንጨት ነኝ አይበል በሉ። እኔ ምን አይበል? ደረቅ እንጨት ነኝ አይበል። እኔ በሕይወቴ ፍሬ የሌለኝ ሰው ነኝ። እኔ እንደው እንግዲህ ወዲያ እማረባ ሰው ነኝ አይበል። ደረቅ እንጨት መልሶ ያፈራል አይባልም። እኔ እንግዲህ ተስተካክዬ ጥሩ ሰው ሆናለሁ አልልም። እኔ አንድ ጊዜ ተበላሽቻለሁ አትበል። የሕይወት ውሃ ክርስቶስ ደረቅ የሚያለመልም ነው። አትክልት ምንድን ነው የሚያደርገው? እንዳይደርቅ ነው የሚያለመልመው ውሃ። ክርስቶስ ግን የደረቀን ነው የሚያለመልመው። ማንም ወደ እግዚአብሔር ከመጣ ደረቅ እንጨት ነኝ አይበል። ለምን? የሕይወት ውሃ ክርስቶስ አለለትና። ምን አለ? እናንተ የመረጣችሁኝ አይደላችሁም፣ እኔ ነኝ የመረጥኳችሁ። ንበሩ ብዬ ወአነሂ ብክሙ፣ እኔ በእናንተ እኖራለሁ እናንተም በእኔ። ወሬሰክሙ ከመ ትሁሩ፣ እንድትሄዱ አደርጋችኋለሁ። ወፍሬ ትፍረዩ፣ እንድታፈሩ አደርጋችኋለሁ። ወፍሬክሙኒ ይነብር ለዓለም፣ ፍሬያቸውም ለዘላለም ይኖራል። ጌታችን እንድናፈራ ያደርገናል። ከሃዲውን ጴጥሮስን ቤተ ክርስቲያንን እንዲያፈራ አድርጎታል። አላደረገውም? አሳዳጁን ጳውሎስን እነ ጢሞቴዎስን እንዲያፈራ አድርጎታል። አመንዝራውን ሙሴ ጸሊምን ከዋክብት የሆኑ መነኮሳትን እንዲያፈራ አድርጎታል። መልሶ እግዚአብሔር እንድናፈራ ያደርገናል። ከክርስቶስ ውሃ ላይ ከበቀልን እናፈራለን። ፍሬው ደግሞ ምንድን ነው? ወፍሬሁኒ ዘመንፈስ ቅዱስ። የመንፈስ ቅዱስ ፍሬው ምንድን ነው አለ? ፍቅር። የመንፈስ ቅዱስ ፍሬው ምንድን ነው? ሰላም። የመንፈስ ቅዱስ ፍሬው ምንድን ነው? ትዕግስት። የመንፈስ ቅዱስ ፍሬው ምንድን ነው? ሂሩት፣ በጎነት። የመንፈስ ቅዱስ ፍሬው ምንድን ነው? ምጽዋት። የመንፈስ ቅዱስ ፍሬው ምንድን ነው? ንጽህና። የመንፈስ ቅዱስ ፍሬው ምንድን ነው? ፍስሐ፣ ደስታ። አያችሁ፣ ትንንሽ ደስታዎችን እየሰጠ ከሚያደነዝዘን ዓለም ወጥተን በንስሐ ወደ ሕይወት ውሃ ወደ ክርስቶስ ከተመለስን ስለ ጥቂት ደስታዎቻችን የማይነጥፉ ደስታዎችን ይሰጠናል። የማይነጥፉ ደስታዎችን። ትክክለኛ ደስታ በክርስቶስ ይገኛል። ብዙዎችን እንዲያፈሩ ያደረገ ውሃ ከድንግል ማርያም ፈለቀልን። በደመ መስቀሉ ይቀድሰን፣ ይቅር ይበለን፣ ዕዳችን ይደምስስልን፣ ፍሬ ቢስ የሆነውን ለፍሬ ያብቃን፣ ውስጣችንን ያንጻልን። መጠጥ መልኩን እየቀየረ ስም እያወጣ መጣ አይደለም? ለብዙ መጠጥ ስም ወጣለት። ጠላ በጠርሙስ ታሽጎ ቢራ ተብሎ መጥቷል። መጠጥ ሁሉ መጣ፣ ሰው ሁሉ ጠጣ። ሞተ ወይስ ዳነ? እየሞተ ነው። አይምሮ እየደነዘዘ ነው። በሕይወቶች አንድ ሰውዬ ስፖርት የምታዘወትር ለምንድን ነው ብዬ ጠየቅኩት። ስፖርት ማቋረጥ አልፈልግም። ለምንድን ነው ስላል ሕሊናዬ በሕይወቴ ብዙ የተሳሳትኳቸው ስህተቶች አሉዋል። ሕሊናዬ እንዲህ ማድረግ አልነበረብህም እያለ ሲጮህብኝ የውስጤን ጩኸት ለመግደል ስፖርት እሰራለዋል። የውስጤን ጩኸት ለመግደል። አንዳንድ ሰው የውስጡን ጩኸት ለመግደል ይጠጣል።
የህይወቱን ስህተቶች ለመሸፈን ይጠጣል። ግን ጩኸቱን ሳይሆን የምትገለው ራስህን ነው የምትገለው። የጠጣናቸው ነገሮች ሁሉ ሞት ነው የሚጠሩት። መድኃኔዓለም ግን ተጠጥቶ ህይወት ነው። መብሌኒ መብልዐ ጽድቅ ውእቱ ደሜኒ ስቴ ህይወት ውእቱ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ሲናገር የሚያድን መጠጥ የጌታችን የኢየሱስ ክርስቶስን ደም እያየ ሞት የሚፈራው መጠጥ እሱ ነው። እስራኤል ከግብፅ ሲወጡ የበጉን ደም መቃኑ ላይ ረጭተው አይደለ ከሞት የተረፉት? ያ በግ ማን ነው? ክርስቶስ ነው። የበጉ ደም ማን ነው? የእሱ ደም ነው። በሩ ምንድን ነው? የክርስቲያኖች ከንፈር ነው እስከ ወደሙ የሚቀበለው። ወሶበ ርእየ ሞት ደሞ ለበግ ለበወ ሞተ እግዚ ወፈርሃ ወይ ቀርበ ሀበ መድረከ ሆኸት ይላል ቅዱስ ዮሐንስ አፈወርቅ ዘጸአትን ሲተረጉም። ሞት የበጉን ደም ባየ ጊዜ በዚያ በግ ደም የክርስቶስን ደም አየ። የክርስቶስን ሞት አየና ሞት ፈራ፣ ወደ ደጁም መቅረብ አቃተው ይላል። አያችሁ የእግዚአብሔር ቤተሰቦች፣ ሞት እንኳን የክርስቶስን ደም የክርስቶስ ምሳሌ የሆነውን የበጉን ደም እንኳን ፈርቶታል። የጌታችን የኢየሱስ ክርስቶስ ደም ሞት የሚፈራው ደም ነው። ሞትን ያሰጠመ የገደለ ደም ነው። ሕይወት የሰጠ ደም ነው። የሚቀድስም ደም ነው። ስለዚህ ክርስቶስ የሚያድን ውሃ ነው። መከራ ሲመጣ ውሃ እየገባን ከምንሞት ከሚያድነን ውሃ ብንገባ ይሻለናል። ያም የሚያድነን ውሃ ክርስቶስ ነው። ዘመዶቼ ሞት ተደግሶበት ያለ ዓለም ነው። ምንም ደስ የሚል ነገር የለም። በየቦታው ዛሬ ጦርነት፣ ነገ ሰላም ነው። ኢትዮጵያ ይሄ ነው። አሜሪካ ጦርነት ነው። እስራኤል ጦርነት፣ እዚያ ራሻ ጦርነት፣ ያ ጦርነት መከራ ነው። ምን ደስ የሚል ነገር አለ? ወደ ማንስ ይሸሻል? የሚያሳርፈን የሚያድነን መድኃኔዓለም ነው። ዛሬ የተሰበሰብነው ይህን ለማሰብ ነው። ካዳነን ጌታ ለመጠጋት ነው። ተራራችን እሱ ነው። መጠጊያችን እሱ ነው። ስለዚህ የሚያድነን መጠጥ መድኃኔዓለም ሁላችንን የሚያድነን። አንድ ሰው ተናዞ ሲመለስ በሰላም ይሄዳል። የእግዚአብሔር ልጅ ሆኖ ይመለሳል። ሰላም ይዞ ይመለሳል። ሰላምና የእግዚአብሔር ልጅ መሆን የሚሰጠው ስንናዘዘው። አንዳንድ ሰዎች ከተማ ንስሐ ትገቡና ኃጢአቴ እንደው ከተማ ካለ ቄስ ስለተናዘዝኩት ይቅር ያልተባልኩ መስሎኛል ብላችሁ እንደገና ገዳም ሄዳችሁ ትናዘዛላችሁ። ውሃ ውስጥ የተጣለ ደብዳቤ መልሶ አይነበብም። አንድ ጊዜ የተናዘዙት ኃጢአት ፈጽሞ አያስጠይቅም። ለምን? የሚደመሰሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ውሃነት ስለሆነ። ስለዚህ ጌታችን ውሃ ነው። ምን ያደርግልናል? ዕዳችንን ይደመስስልናል። ሰይጣን ባላጋራችን ነው። ኃጢአታችን እየቆጠረ ይጽፋል። ክርስቶስ ደግሞ ውሃ ነው። አንድ ጊዜ ወስደን ደብዳቤያችን ስንወረውራት ደምስሶ ንጹሕ ሰውነታችን ይመልሳል። ኃጢአታችንን ሁሉ ይደምስስልን። የሕይወት ምንድን ነው? ተናገሩ እንጂ የሕይወት ምንድን ነው? የሕይወት ውሃ። ርዕሳችን ምንድን ነው? የዝናብ ድምፅ ምን አለ ነው? ተሰማ ነው። ቅዱስ ያሬድ ነው የተናገረው። ያሬድ ማለት መውረድ ማለት ነው የስሙ ትርጉም። ለዚህች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት። ቤተ ክርስቲያንስ ትትሜሰል በጽርሐ አርያም ዘላይሉ። ቤተ ክርስቲያን በሰማይ ያለችውን ጽርሐ አርያም ትመስላለች። ወቅድስት ድንግል በሰረገላ እሳት። እናታችን ቅድስት ድንግል ማርያም ወላዲት አምላክ እርሷ ደግሞ ኪሩቤል የሚሸከሙትን የእሳት ዙፋን ትመስላለች። በዚያ ላይ የሚገለጠው ንጉሠ ነገሥት ክርስቶስ ነው። እንደው ቅዱስ ያሬድ እኮ ይገርማል። ቤተ ክርስቲያንን ሲያሻው ሙሽራ ሲያሻው ሰማይ እያለ ይዘምርላታል።
እና ወቅቱን ሁሉ እየከፈለ ተርጉሞታል። እና ከሰኔ 26 ጀምሮ በቅዱስ ያሬድ አከፋፈል ምን ገብቷል? ክረምት ገብቷል። ከመቼ ጀምሮ? ከሰኔ ነው። ከሰኔ 26 ጀምሮ ክረምት ገብቷል እና ከሰኔ 26 ቀጥሎ ያለው እሁድ መዝሙሩ ደምፀ እገሪሁ ይባላል። የዝናብ ኮቲ ምን አለ? ተሰማ አለ ቅዱስ ያሬድ። ወቅቱን ዘምሮለታል። አሁን ቅዱስ ያሬድ የአምላክ ሥጋ በሚቆረስባት የስግው ቃል ደም በሚቀዳባት ቤተ ክርስቲያን ስለ ዝናብ ማውራቱ ቀልድ አይመስልም? ቀልድ አይመስልም። ለሞኝ ሰው ግን ይመስላል። ምንድን ነው እዚህ የዝናብ ኮቴ የተሰማ እግሩ ጣቱ የምትሉ ምንድን ነው ሊል ይችላል ጅል ሰው። ቅዱስ ጳውሎስ ምን አለ? ለሞኝ ሰው አለ ለስጋዊ ሰው መንፈሳዊ ነገር ሞኝነት ይመስለዋል አለ። ስለምንድን ነው ቅዱስ ያሬድ የሚያወራው? ዝናብ ሲመጣ እንደው ስለ ዝናብ ስታስቡ አሁን ወደፊት ዝናብ ሲመጣ ምን እንዲሰማችሁ ፈልጌ መሰላችሁ? ከዚህ በኋላ አንድ ነገር እንድታስቡ። ከዚህ በኋላ ዝናብ ሲመጣ ይሄ ሕዝብ በሙሉ አንድ ነገር ነው የሚያስበው። እሱን እነግራቸዋለሁ። ምናልባት የኢትዮጵያ ሕዝብ ከጦርነት ይልቅ ዝናብ ይፈራል ይባላል። እውነት ነው? እውነት ነው ማለት ሲተኮስ ያሮጠ ሰው ዝናብ ሲዘንብ ግን ወደ የቤቱ ይሮጣል። እና ዝናብ ምንድን ነው? ዝናብ ሲመጣ ምን ይዘላቸዋል? ዝናብ በጣም ድንቅ ስጦታ ነው። እግዚአብሔር እንዴት አድርጎ እንደሚያዘንበው ብታውቁት፣ እማምላክን እንዴት አድርጎ እንደሚያዘንበው። ዝናብ ባይኖር እኮ አሁን ዳቦ ቤት የለ፣ ሬስቶራንት የለ፣ ቁርስ ቤት የለ፣ ምግብ ቤት የለ፣ 5 ስታር ሆቴል የለ፣ ምናምን የለ፣ መሶብ የለ፣ ትሪ መግሸጥ የለ፣ ሳህን መሸጥ የለ፣ ከደንገን የእንጀራ መሶብ ሰርቶ መሸጥ የለ፣ ምን የለ፣ ምን የለ፣ ማስተርስ የለ፣ ፒኤችዲ የለ፣ ምን የለ፣ ምንም ምናምን ሚኒስተር የለ፣ ፕሬዚዳንት የለ፣ ጠቅላይ ሚኒስተር የለ፣ ምን የለ። ዝናብ ከሌለ ምንም የለም። ይሄ ሁሉ በእንጀራ ላይ ነው ጎበዝ። ይሄ ሁሉ አለው በማን ላይ ነው? በእንጀራ ላይ ነው። ይሄ ሁሉ መሟሟትስ ለምንድን ነው? ለመብላት። አሁን ዩኒቨርሲቲው ሰሞኑን ተማሪ ያስመርቃል ይባላል። የሚያስመርቀው ኢንጂነሪንግ፣ ዋተር ኢንጂነሪንግ ምናምን፣ ቋንቋ፣ ሳይኮሎጂ፣ አንትሮፖሎጂ፣ ፊሎሎጂ ምን ሜዲሲን ምናምን እንደዚህ ማኔጅመንት ተባለ። እኩል ይሆናል። ሆድ ነው። ምንድን ነው? መብላት ነው። ሆድ ነው። ለሆድ ነው። ተመረክ ምን አልክ? እንትኑ ይሄ የምትመረቅበት በግራ ሆነ በቀኝ ሆነ በልተህ ለማደር ነው። ሌላ ምንም የለ። አንዱ ሰው አሜሪካ ሄደ፣ ካናዳ ሄደ፣ ሲንጋፖር ሄደ፣ ዱባይ ሄደ፣ እኩል ይሆናል። ምንድን ነው? ሆድ። ዝናብ በልተህ እንድታድር የሚያደርገህ ነው። ዝናብ እንዴት አድርጎ ነው እግዚአብሔር የሚያዘንበው? ስለዚህ እግዚአብሔር ዝናብ ሲመጣ እንዴት ደስ ሊለን ይገባል። እውነቴን ነው። አማርኛውን እንዳላበላሸው እንጂ አሉ በትግራይ ሀገር ዝናብ መጣ ሲባል አቦይ እግዚ መጽኦም ነው የሚባለው። ምን ማለት ነው? እኔ አላውቅም፣ ትግረኛ አልችልም። ጌቶች መጥተው እንደማለት ነው። ዝናብ ሲመጣ ጌቶች፣ እውነት ነው፣ እግዚአብሔር መጣ ነው። በዝናቡ ዝናብ ሲመጣ እግዚአብሔር መጣ ነው። ዝናብ ከቀረ እግዚአብሔር ቀረ ነው። እንዴት ትኖራል? ስለዚህ አሁን እኔ የምነግራችሁ ምንድን ነው? ዝናቡን እግዚአብሔር እንዲህ አድርጎ ያዘንበዋል። እንዴት አድርጎ? በተነየ ጊሜ ረቂቅ ዘአቁሮ ለማይ፣ በረቂቅ ጉም ዝናቡን ይቋጥረዋል። እንዴት አድርጎ ቋጥሮ? ጉሙን ይወስድና ጉሙን የሚመራ ደመና አለ። ነፋሱን የሚመራ ደግሞ መልአክ አለ። ደመናውን የሚመራ መልአክ አለ። ነፋሱን የሚመራው መልአክ ነፋሱን ያንቀሳቅሳል። ደመናውን የሚመራው መልአክ ደመናውን ያንቀሳቅሳል። ይዘውት ወደ ውቅያኖስ ይሄዳሉ። ደመናው አይቀደድም። ከዚያስ
ምን ያደርገዋል? ዳዊት እንደተናገረ ሐወፅ ካለ ምድር ወአርወይካ ይላል። ውሃውን ቋጥሮ ደመናው ምን አይልም? አይቀደድም። እንዴት ነው የሚያደርገው? ሐወፅ ካለ ምድር ወአርወይካ፣ ምድርን ጎበኘሃት ይላል ቅዱስ ዳዊት። ኢየሩሳሌምን በሰባ ዘመን ጎበኘሃት፣ ቀስ አድርገህም ጠሉን አርካት ይላል። ወአብዛይኮ ለብዕላ፣ በሰባ ዘመን ዝናቡን አምጥተህ ከምርኮ በኋላ ለእኛ ሀገር ደግሞ ከግንቦት በኋላ ምድርን ጎበኛሃት። ወአብዛይኮ ለብዕላ፣ ባለጸግነቷንም አበዛኸው፣ አዝመራውን ጎተራውን አዝመራውን አበቀልክላት። ፈለገ እግዚአብሔር ምሉ ማያተ፣ የእግዚአብሔር ወንዞች እንደ ዮርዳኖስ ውሃን የተመሉ ናቸው። ወቆላትን ይመልኡ ስርናየ፣ በረሃው ሁሉ ስንዴን የተመላ ይሆናል ያፈራል ይላል። እንዴት ነው ምድርን ጎበኛሃት ማለት? መጀመሪያ ልብ ብላችሁ እንደሆነ ሚያዝያ ላይ የሚዘንመው ዝናብና ግንቦት ላይ የሚዘንመው ዝናብ ይለያያል። ግንቦት ላይ የሚዘንመውና ሰኔ ላይ የሚዘንመው ይለያያል። ሰኔ ላይ የሚዘንመውና ሐምሌ ላይ የሚዘንመው ይለያያል። ምንድን ነው የሚሆነው? መጀመሪያ ሐወፅ ካለ ምድር የመጎብኘት ጊዜ ይባላል። ጠብ 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 ያደርገዋል። ካፊያ ለምን? አንድ ጊዜ ዝም ብሎ ቀዶ ቢያወርደው ምን ይሆናል? አፈሩ ታጥቦ ይወሰዳል። መሬት መሸከም እስከምትችል ድረስ ቀስ እያደረገ መሬቷ ጠበቅ ስትል የምትሸከምበት አቅም ስታገኝ ዝናቡንም ጨመር እያደረገው ይመጣል። ያን ያደርግና በነፋስ እያስማማ የተቋጠረውን ውሃ በፀሐይ እያተነነ ለእህሉ እንዲመች አዝመራውን እንዲበቅል ያደርጋል። ያንን ያደርግና በየጥቂቱ ያሳድገዋል። ገበሬው እንዴት እንደሆነ ሳያውቀው ያድጋል ይላል። ይገርማል እኮ ጤፍ ዘርታችሁ ከተዘራበት ጀምሮ እንቅልፍ ሳትተኙ ብታዩት ጤፉ ሲያድግ ማየት ይቻላል? አይቻልም? እስኪ አንተ ያይቀልጠቃችሁ ልጁ ሲያድግ አይቶ የሚያውቅ እስኪ አለ? ልጁ ቁመቱ ጨመር ሲያደርግ አይታችሁ ታውቃላችሁ? እኔ እንደዛ ባውቅ ሩጬ ነው የምጠፋው። እናንተ ሳትደነግጡ ድንገት ቤት ውስጥ ያለው ሕፃን ልጅ አንገቱ መዘዝ ቢል ድንገት እንዲሁ እኮ ይገርማል። ሳናውቀው እኮ ነው የሚያድገው። ሳናየው ረቡዕ ይጨምር ማክሰኞ ዕለት ይሁን ምንም አላወቅ ነው። የዛሬ 3 ሳምንት ጨምር ድንገት ጉብ ያለ ልጅ ነው የምናየው። እንዴት እንዳደገ አናውቅም። ጸጋም እንዴት እንደሆነ አይታወቅም። አዝመራው እንዴት እንደሆነ ሳያውቅ እግዚአብሔር ያሳድገዋል። እርጥቡ ደመና የቀዳው ወደ ላይ ሲወጣ፣ ደረቁ ደመና ሊቀዳ ሲወርድ መንገድ ላይ ይገናኛሉ። እርጥቡ ደመናና ደረቁ ደመና ሲገናኙ ምን ይሆናል? መብረቅ ይወለዳል። ሲጋጩ መብረቁ ቦግ ሲል እምቡጥ የነበሩ እጽዋት ፍንድቅ ብለው አበባ ያብባሉ። ሰው ሲደነግጥ ዕቃውን እንደሚጥለው ነው መሰል። አበቦች የሚያብቡት በመብረቅ ነው። መብረቅ ጥቅም እንዳለው ታውቃላችሁ? አዝሬቱ አዝመራው የሚያብብ በመብረቅ ነው። የአርግ ደመናተ ማጽናፈ ምድር፣ ደመናትን ከምድር ዳርቻ ከውቅያኖስ ያወጣል። ወያወጣውም ወደ ነፋሳት መዛግብት ይሆኑ 12 የነፋስ መስኮቶች አሉ። 4ቱን ለምህረት እየቀሰቀሰ ያመጣቸዋል። ከዚያሳ በኋላ ምን ይሆናል? ዘይሁ መብረቀ ለጊዜ ዝናም፣ ለዝናምም ጊዜ መብረቅን ይሰጣል። መብረቅ ስጦታ ነው። መብረቁን ያመጣል እግዚአብሔር። በመብረቁ እህሉን ያሳድጋል። አዝመራው ለምልሞ ሲያይ ገበሬው ይትፌስሑ ነዳያን፣ ነገ ገብሱ ይደርስልኛል። ዳቦ እየበላ ላደገ ልጅ ይሄው አይገባው። የገበሬ መከራ ቁጭ ብሎ ላደገ ምን ይገባዋል? ነገ ጎመኑ ይደርሳል፣
ነገ ገብሱ ይደርሳል፣ ነገ በቆሎ ይደርሳል እያለ ይትፈሱ ድሆች ደስ ይላቸው። ወይ ጸግቡ ርሁባን የተራቡት ከብቱ ላሙ ደስ ይለዋል፣ ይመገባሉ። የደረቀው የበጎቹ የጥጆቹ ሰውነት ይለመልማል። ገበሬው ቅጠሉን እያየ ደስ ይለዋል። ዝናቡን ዝናብ እየመታው እየኮተኮተ ሲያስታቅፈው ቅጠሉ ጅርቅቅ ብሎ ሲያየው እንኳን ዝናቡ ሊያሰቅቀው ደስ ይለዋል። ልማማውን አንጀቱን አስሮ ያነሰዋል። ደስ እያለ ቆይና መስከረም ይጠባል። ሲመጣ ሲጠባሳ ምን ይሆናል? ክረምቱ ይሄዳል፣ ፈገግ ይላል። እንጎታት ወሃቡ መዓዛ፣ አበባዎች ሁሉ መዓዛቸውን ይሰጣሉ። ከዚያ በኋላ ክረምቱ ያልፋል። ቁርዬዎች ሁሉ በየዋሻው የተደበቁት ወፎች ሁሉ ይጮሃሉ። ቆቁ ሁሉ ድምፅ ይሰማል። መስከረም ቃለ ማዕነቅ ተሰማ ያለው ነው ሰሎሞን። እሸቱ ይደርሳል። ጊዜ ገሚድ በጽሐ እሸቱን ቆርጦ ይበላል እና ዝናብ እንኳን ደህና መጣ። አሚን አትሉ? ማን? ዝናብ እንኳን መጣ። ከተማው ሁሉ የሚነጻ በዝናብ ነው። እናቴ ዝናብ ባይኖር እኮ ተበላሽተን ነበር አይደለም? እጥብጥብ አድርጎ እንደው ለመስከረም የሚያስረክበው እኮ ከተማውን ይሄ ምኑ ይሻላል? በቃ ይሄ ሁሉ አጣጥሞ ዝናብ ያነጻል፣ ዝናብ ያረካል፣ ዝናብ ፍሬያማ ያደርጋል፣ ዝናብ በሽታን ያጠፋል፣ ጤና ይሰጣል። እናማ በዝናብ ዓይን ሁሉ ማረፊያ ያገኛል። ዝናብን የሰጠን ያከርበብ በዓመት ወባረከ ዓመተ ጻድቃኑ በየዓመቱ እያከረመ ዝናብን የሚያመጣ የጻድቃኑን ዓመት የባረከ ዘሰራ ለሰብእ ሰንበትን ለረፍት የሰራ እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። እሺ፣ አሁን ጉዳያችን ከዝናብ ጋር አይደለም። ቁም ነገራችን ሌላ ዝናብ አለ። ዝናብ ማን ይመስላችኋል? እርሱ ኢየሱስ ክርስቶስ ነው። ዝናብ የተባለ ክርስቶስ ነው። በብላችሁ ስሙ። የዝናብ ኮቴ ተሰማ ማለት የክርስቶስ ልደቱ በነቢያት ተነገረ። በነ ኢሳይያስ በነቢያት በእነሱ ተነገረ። መንፈስ ቅዱስ በመላባቸው እመጣለሁ፣ እወርዳለሁ፣ እወለዳለሁ እያለ ተናገረ። ቃል ወልድ ሆይ መጽአን ዘይቀንጹ ማእከለ አድባር ወያንበሰብስ በዲበ አውግር። ልጅ ወንድም የክርስቶስ ተራራ ከሜዳ ከፍ እንደሚል በቅድስናቸው ከፍ ባሉ በነቢያት ትከሻ እየተነገረ ፌቆን እየመሰለ ዋልያን እየመሰለ ሰውን ሊያድን እየቸኮለ በትንቢት ተራራ ላይ ክርስቶስ ወደዚህ ዓለም መጣ። ያንን ዝናብ የተሸከመችው ደመና እመቤታችን ቅድስት ድንግል ማርያም ናት። አንቲ ዘበአማን ደመና እንታስተርአይኪ ለነ ማየ ዝናብ፣ እውነተኛ የሕይወት ውሃን የተሸከምሽልን ነፋስ የማይበትንሽ እውነተኛይቱ ደመና ድንግል ማርያም ነሽ ይላል ቅዱስ ኤፍሬም። ያ ዝናብ ኢየሱስ ክርስቶስ ነው። ድንግል ማርያም እውነተኛይቱ የሐምሌ የነሐሴ ደመና ናት፣ ዙሮ የማይበተነው። ቅዱስ ያሬድ ደግሞ ሲናገር ራቁ ደመና ዘአልቦ ሙስና ይላል። ደረቅ ደመና ናት ድንግል ማርያም ይላል። ቅዱስ ኤፍሬም እርጥብ ደመና ናት አለ። ቅዱስ ያሬድ ደግሞ የለም ደረቁ ደመና ናት፣ ደረቅ ራቃ ደመና ያላትን ቅዱስ ቄርሎስ፣ ቅዱስ ያሬድ ደግሞ ራቁ ደመና አለ። ምን ማለት ነው? አይጋጭም እንዴ? አይጋጭም።
ደረቅ ደመና፣ እርጥብ ደመና የተባለች ድንግል ማርያም ናት። ደረቅ ደመና የተባለችው የወንድ ዘር ያላረፈባት እርግማን ያልወደቀባት ስለሆነች ደረቅ ደመና ትባላለች፣ ነውር የሌለባት። እርጥብ ደመና የምትባለው ደግሞ ዝናም ማየ ሕይወት የሕይወት ውሃ ክርስቶስን ለተጠሙ ነፍሳት ይዛ ስለመጣች ነው። ደረቁ ደመናና እርጥቡ ደመና ሲጋጭ መብረቅ እንደሚወለደው ደረቅ ደመናና እርጥብ ደመና ከምትባል ከእመቤታችን ከቅድስት ድንግል ማርያም መብረቅ ኢየሱስ ክርስቶስ ተወለደ። መብረቅ ዳዊት መዝሙር 143 ላይ አብርቅ መባረቅቲከ እግዚኦ ወዝሮሙ ይላል። መብረቅህን ቦግ አድርገህ ጠላቶችህን በትናቸው ይላል። መብረቅህን አብን ነው፣ ልጅህን ግለጠው። ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ ስለ ጌታችን ኢየሱስ ክርስቶስ ሲናገር ዘውእቱ ጸዳለ ስብሐቲሁ ይላል። እርሱ የክብሩ ጸዳል ነው፣ የአብ ብርሃን ነው ይላል። መብረቅ ክርስቶስን ወልድን ደግሞ አብርቅ መባርቅቲከ ሲለው ጌትነትህን ግለጥ፣ ዝርሆሙ ለጸላይትከ ጠላቶችን በትናቸው፣ አጋንንትን በትንሣኤ ብርሃን አጥፋቸው ማለቱ ነው። መብረቅ ንውጽውጽታን ያስገኛል። መብረቅ ቦግ ሲል ምድር ትነዋወጻለች። ወኮነ አብይ ድልቅልቅ ዘኢኮነ እምድኅረዝ ዘይኮነ እምቅድመዝ ወዘኢይከውን እምድኅረዝ ይላል ራእየ ዮሐንስ ምዕራፍ 16 ላይ ከዚህ አስቀድሞ ያልተደረገ ከዚህ በኋላም የማይደረግ ታላቅ መብረቅና ንውጽውጽታ ሆነ ይላል። ከዚህ አስቀድሞ ያልተደረገ እንግዲህ ወዲህ የማይደረግ ታላቅ ንውጽውጽታ ሆነ ማለት ከዚህ አስቀድሞም ተወልዶ የማያውቅ እንግዲህ ወዲያም መልሶ የማይወለድ መብረቅ ኢየሱስ ክርስቶስ ተወለደ። ዝናቡ እሱ፣ መብረቁ እሱ ነው ክርስቶስ። የተጠማችው ምድር የእኛ ሰውነት ነው። የኃጢአት በረሃ የበላን ሄኖክ ሲናገር ወናሁ ርኢኩ ቆላተ እሙቃተ እለይት ቃረባ በበይናቲሆሙ እርስ በርሳቸው የማይገናኙ በረሃዎችን አየው ይላል። የሁላችንም ሰውነት በረሃ ነው፣ የኃጢአት እሳት የሚነድበት። ከቃሉ ጋር ናችሁ። ዝናብ ክርስቶስ የዝሙት እሳት ላነደዳቸው፣ የሲኦል እሳት ላቃጠላቸው፣ የኃጢአት እሳት ለሚነድባቸው ሁሉ ሊያሳርፋቸው ኮቴው ተሰማ። ያ ዝናብ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ተወልዶስ በፈጣኒቱ ደመና ጀርባ ሆኖ ወደ ግብፅና ወደ ኢትዮጵያ ተሰደደ። ወናሁ ይወርድ እግዚእነ ተጽኖ ዲበ ደመና ቀሊል ውስተ ምድረ ግብፅ ወይወድቁ ምህራማተ ግብፅ ምህራማተ ግብፅ እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ይላል ትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1 ጀምሮ። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። ደመናሰ ቀሊል አንቲ ይላል አባ ጊዮርጊስ። ያቺ ፈጣን ደመና ቅድስት ድንግል ማርያም ናት። ዝናብ ክርስቶስን ይዛልን የመጣች ደመና። እመቤታችን ደመና ከሆነች ጌታችን ኢየሱስ ክርስቶስ ምን ይሆናል? የሕይወት ውሃ። እስኪ በሉ ሁላችሁ፣ ጌታችን ኢየሱስ ክርስቶስ ምንድን ነው? የምን የሕይወት ውሃ። የሕይወት ውሃ የሚባለው ለምንድን ነው? እንዲህ አለ ራሱ ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ እንዲህ አለ፣ ዘጸማ ይምጻ ወይስታይ
የተጠማ ሰው ካለ ወደ እኔ ይምጣ አለ። የተጠማ ሰው ካለ ወደ እኔ ይምጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። የተጠማ ካለ ይምጣና የሕይወት ውሃ ይጠጣ። ይሄንን ውሃ የጠጣ ሰው የሕይወት ውሃ ከሆዱ ይፈልቅለታል አለ። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነኝ አለ። ስለዚህ ዝናብ ባልን ጊዜ የሕይወት ውሃ ክርስቶስን እናስባለን። ዝናብ በመጣ ቁጥር አሁን ሐምሌ ገብቷል። እስከ መስከረም 26 ዝናብ በመጣ ቁጥር ሰማይ ባጉረመረመ ቁጥር መብረቅ ብልጭ ባለ ቁጥር ክርስቶስን ስናስብ መክረም አለብን። ይሄ ዝናብ ጠብ ሲል መሬት ዝናብን ጠጥታ ጥሟ ለቀቃት። እኔ ጌታዬን ተመግቤ ጥም የሚቆረጥ መቼ ነው እያልን ማሰብ አለብን። የሕይወት ውሃ ነው። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ሆኖ ያደረገልንን ቢያንስ 5 ነገር ልንገራችሁና ትምህርት ልጨርስ። የሕይወት ውሃነቱ አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያነጻ ውሃ ነው። እስኪ ሁላችሁ በሉ፣ እንዴት ያለ ውሃ ነው? የሚያነጻ ውሃ። የሚያነጻ ውሃ ምንድን ነው? አሁን ምን ያደርግና ንጽህና በሉ። አንድ ነገር እስኪ ልንገራችሁ። የሰው ልጅ ደክሞት ሲታጠብ በርታ ይላል። እሱ ብቻ አይደለም፣ ተናዶ ሻወር ሲሄድ ሲወስድ ቀለል ይለዋል። ኃጢአት ሰርቶም ሻወር ሲወስድ ቀለል ይለዋል። ለምንድን ነው የሚመስላችሁ? የሰው ልጅ ቤቱ ተጠርጎ ተወልሎ ሲል ልቡ ፈከክ ይላል። ሰው ለንጽህና የተፈጠረ ነው። የሰው ልጅ ሰላሙ ንጽህና ነው። የሰው ልጅ ሁከት የሚመጣው ከጉድፈት ነው። የሰው ልጅ መከራ ከመተዳደፍ ይፈልቃል። የሰው ልጅ ሰላም ደግሞ ከንጽህና ይፈልቃል። ስለዚህ መጀመሪያ ከኔም ከራሴ ጀምሮ መጀመሪያ የእግዚአብሔር ቤተሰቦች መፈለግ ያለብን እንድንነጻ ነው። እንድንነጻ ያስፈልገናል። ሁላችንም አድፈናል። መንጻት አለብን። ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተቀድሶ ተክሙ። ፊልጵስዩስ ምዕራፍ 4 ላይ ሲናገር እግዚአብሔር ከእናንተ የሚፈልገው ትልቁ ነገር ንጹሕ እንድትሆኑ ነው። አባት የወለደው ልጁን የሚፈልገው ትልቁ ነገር መልኩ እሱን መስሎ እንዲወለድ ነው። እግዚአብሔር መልኩ ንጹሕ ነው። እኛን በመልኩ ፈጥሮናል። አባታችንን እንድንመስል ይፈልጋል። የእግዚአብሔር ፈቃዱ ንጹሕ እንድትሆኑ ነው። ታጠብን፣ የነጻ ልብ የለንም። ሽቱ ተቀባን፣ ውስጣችን ግን አሁንም ውስጡን ይከረፋናል። ነፍሳችን እንደ ቆሸሸች ናት። እንኳንስ በመንፈሳዊነት ዲዮጋኔዎስ የተባለ ፈላስፋ አንድ በጣም ሽቱ ተቀብቶ በአቴና አደባባይ ሲዞር አይቶት ወዳጄ ሽቱ ተቀብተህ ትዞራለህ፣ የህሊናህን ክርፋት ግን ምን ትቀባዋለህ አለ። አይምሯችን ውስጥ ብዙ የሚከረፉ ነገሮች አሉ። ልባችን ውስጥ ብዙ የሚያስጸይፉ ነገሮች አሉ። እነዚያን ማን ነው የሚያነጻቸው? ውሃ በፍጹም፣ ሽቱ በፍጹም፣ አዲስ ልብስ መልበስ በፍጹም፣ ንጹሕ ቤት ውስጥ መቀመጥ በፍጹም፣ አዲስ አልጋ ማሰራት በፍጹም፣ ንጹሕ ከተማ ሄዶ መዝናናት በፍጹም። የሚያነጻን ምንድን ነው? ወክርስቶስ ዘመጻ ከወይኖ ሊቀ ካህናት ለንተ ትመጽእ ሰናይት በውስተ ትሄይስ ወተአቢ ደብተራ አኮ በደመላይም ወጠሊ ዘቧ አላ በደመዚአሁ ቧ ውስተ ቅድስት ዘላለም ወሶበ ደመላይም ወጠሊ ወእጎልተ ካይሴ ያነጽህ እምኃጢአት ወይቀድሶሙ ሥጋሆሙ ለለ ረክሱ እፎ እንከ ፈድፋደ ደሙ ለእግዚእነ ኢየሱስ ክርስቶስ ያነጽህ ህሊናነ እምግብር መውት ከመናምልኮ ለእግዚአብሔር ሕያው።
ጌታችን ኢየሱስ ክርስቶስ ሊቀ ካህናት ሆኖ መምጣቱ ለምትመጣው ርስት ለመንግሥተ ሰማያት አስታራቂ ሆኖ ለወንጌል መምህር ሆኖ መምጣቱ የመጣው የሰው እጅ ወዳልሰራት መቅደስ የመጣው የፍየሎችንና የኮርማዎችን የላሞችን ደም ይዞ አይደለም። የገዛ ደሙን ይዞ አንድ ጊዜ የሰው እጅ ወዳልሰራት መቅደስ በአይሁድ ፈቃድ ወዳልተተከለች ወደ መስቀል ወደ እዝነ አብ ወደ መንጦላዕተ ብርሃን ገባ። እንግዲህ በብሉይ ኪዳን የነበረው የፍየሎች፣ የኮርማዎች፣ የበጎች፣ የጥጃዎች ደም ስጋቸውን የሚያነጻ ከሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደምማ እንዴት አድርጎ ሕሊናችንን ያነጻው ይሆን ይላል ቅዱስ ጳውሎስ። እንዴት አድርጎ ሕሊናችን ያነጻው ይሆን? ምናችን ያለው ንገሩኝ እንጂ እንዳትረሱ ዘመዶች፣ እንዳትረሱ። ሁላችንም አሁን ንጹህ ለባብሰን አንዲት ጭቃ እንኳን ስንራመድ ሲረጭን ወይኔ ልብሴ ቆሸሸ፣ ወይኔ 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 የምንለው። በጭቃ እግሩ ጨርቃችንን የነካ ሰው ካለ ደንባራ እያስተዋልቃት ሕሊናችንን ማን ያንሳው? እንግዲህ ዘመዶች ዝናቡ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ ሁላችንም ንስሐ እንግባ። እውነቴን ነው የምነግራችሁ። ከላይ እስከታች ሁላችንም ንስሐ እንግባ። ከነገ ሰኞ ጀምሮ ንስሐ እንግባ። እኔም ለራሴ እገባለሁ። እውነቴን ነው የምነግራችሁ። መድኃኔ ዓለም ደግሞ አንጽቶ የማይደፈርስ ውሃ ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔ ዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ፣ ንጹሕ ውሃ እሱ ነው። የማይጸየፈን ውሃ፣ የማይከለከል ውሃ፣ ነፍስን የሚያነጻው ውሃ፣ ልብን የሚቀድሰው ውሃ፣ ቆሻሾቹን አንጽቶ ብርሃን የሚያለብሰው ውሃ ያ ክርስቶስ ነው። እግዚአብሔር በደሙ ይቀድሰን ሲናገር በዮሐንስ መልእክት ላይ እንዲህ ይላል፣ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ። የጌታችን መድኃኒታችን ኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ይላል። በገዛ ደሙ ያጠበን መድኃኔ ዓለም ክብር ምስጋና ይግባው። ሁለተኛ ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ያልነው ምን ማለት ነው? ውሃ ውስጥ የተጣለ ደብዳቤ መልሶ አይነበብም፣ ይደመስሳል። መድኃኔ ዓለም ውሃ ነው። ለቄሱ ንስሐችሁን ከነገራችሁ በኋላ በዚህ ኃጢአት መልሳችሁ አትጠየቁ። ሁላችንም ንስሐ እንግባ። እውነቴን ነው የምነግራችሁ። ከላይ እስከታች ሁላችንም ንስሐ እንግባ። ከነገ ሰኞ ጀምሮ ንስሐ እንግባ። መድኃኔ ዓለም ሁላችንን የሚያንጻን ይቅር ይበለን፣ በምሕረት ዓይን ይመልከተን። ወስብሐት ለእግዚአብሔር። ይቆየን። ወካይ